በኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እህት። ቁራሌ ደህና ነህ? እስኪ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል እንዴ። ማናት? ቆይ ፍቅር የጎረቤት ሴት ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ? እንዴት? አሁኑኑ ባለቤቴን ይቅርታ ጠይቂያት። እኔ ከሷ ማንንም አላስበ በይ ጨምርልሻለሁ። አንቺ ቆይ የኛን ትዳር ለመለያየት ለምን ፈለግሽ? ለምን ንገሪኝ፣ ለምን ፈለግሽ? አንተ ስለምታዝነኝ ሚስት ደግሞ ባለጌ ስለሆነች። አንቺ ዝም በይ። እኔ የምልህ ከዚህ እቺ ኮፍያ ግን ለስንት ጊዜ ያገለገለች? እቺ ገና አንድ ፍሬ ልጅ ናት። 2 ዓመት ከ7 ወሯ ብቻ ነው። ያት ገና ልጅ ታዳጊ። እኔ እኮ በጣም አሳዝናኝ ነው። እኔ ጋር ልጅ 2 ዓመት ከ7 ወር አገልግላለች። ደግሞ ልገዛልህ ስል አንተ እምቢ አልከኝ። ይኸውልሽ ፀሐዬ በቅርቡ የ3 ዓመት ልደቷን ታከብራለች። ደግሞ ትልቅ የሰሪን ኮፍያ አይችል ልገዛልህ አስቤ ነበር። ደግሞ ፀሐይ ራሱ አይነካህም እሱን ካደረክ። አመሰግናለሁ፣ ተባረኪ። አሁን ወደ ዋናው ጉዳይ በገቢ ጥሩ ነው። ሰዓቱ እኮ እየሄደ ነው። አይዞህ ትመጣለች። እሺ ይሄንን ብር ሞኝ ላስቀምጥልህ። ብዙ ይመስላል። ብሩ ምትይልኝ እኮ በጣም ጥሩ ነው። ማን ይዝልኛል እያልኩ ሲያምርሽ ቀረ። እኔ እንደገዜ የምጀጀልሽ መሰለሽ እንዴ? ባልሽ ፊት እኔን ፍቅሬን ትክጃለሽ፣ እኔ ፊት ደግሞ ባልሽን ትክጃለሽ አይደል? ያ ሌባ ጎትን ውጣ በለው። ሀረሩ ደህና ነህ? እስኪ ራስን አረጋጋ። እውነት ለሰው ነው ይሄን የሚያል አጥና ያስከው? ለሰው ሳይሆን ለሌባ ነው ያስኩት። ይኸውልህ አሁን ውጣ በለው ብያለሁ፣ ውጣ በለው። እንደማለቀውም ይወቅ። ስብርብሩን ነው የማወጣው ዛሬ። አሁን ቶሎ ሂድና ውጣ በለው። ማን ነው ደግሞ ውጣ የምለው? ያ የማይረባ ሌባ ዘመድህን ነው። ኧረ እኔ ሌባ ዘመድ የለኝም። ይኸውልህ አንተም እንደማያውቅ ለማስመሰል አትሞክር። ውጣ በለው ብያለሁ፣ ውጣ በለው። ዛሬ ለመሸፋፈን እንዳትሞክር። አሁን ቶሎ ሂድና ጥራው። ሀረሩ እኔ ማን እንደምጠራ አላውቅም፣ ግራ አታጋባኝ። ይኸውልህ ያ ግዛቸው የሚባለውን አታላይ ጡሉሌ ሌባ ሰውዬን ውጣ በለው። ይኸውልህ ዛሬ ያመለጠኝ ለጥቂት ነው፣ ሮጦ ነው ያመለጠኝ። አሁን ይኸውልህ ጊዜ አታባክንብኝ፣ ውጣ በለው። ጓደኛህን ነው እንዴ አንዲ ሌባ አንዲ ደካማ የምትለው? ይኸውልህ ዛሬ ሰባብሬ ነው የምለቀው። ውጣ በለው ብያለሁ፣ ውጣ በለው። እንዴ ተው እንጂ ምንም ቢሆን እኮ ጓደኛ ነው። እሱ ግን እዚህ አሁን አባሬው ሮጦ ገብቶ የለም ልትለኝ እንዳይሆን ብቻ መኖርማ አለ። ከቤት ወዲህ ይሄዳል እኮ ውጣ በለው። እንዴ ይኸውልህ እኔ አልለቀውም፣ ስብርብሩን ነው የማወጣው ዛሬ። ስራ ብዬ እኔ ከቤት አስወጣዋለሁ፣ አንተ ደግሞ እንዳይሰራ ባጠናት አባርረዋለህ። ሀረሩ የሩጠውላ ፈርቶ አይደለም ዝም ያለም እንደዛው። አሁን ግን ግንዱን አስቀምጦና እኔ እጠራዋለሁ። አላስቀምጥም። የምን ግንድ ነው ማስቀምጠው? ዛሬ አናቱን ነው የምለው። በቃ ዱላውን የምጥለው ሆነ እኔ እጠራዋለሁ። በቃሽ ይኸውልህ ዱላውን አስቀምጠዋለሁ። ሂድና ሮጠህ ጥራው። ያው
ንጉስዬ አባረርኩ አይደል? ሄደ ምን አለ ደግሞ ይሄ የማይረባ? ኧረ እኔ አላባረርኩትም፣ ገብቶ ተቀምጧል። እኔ እኮ ስሮጥለት ፈርቼው መስሎታል። ግን ገዜ እውነት ፈርተውን እንደዛ እየበረርክ የገባው? እኔ እኮ አሯሯጠን ሰው ነው ነፋስ ነው ያልኩት። ገዜ ሙት እንደዚህ ፈሪ መሆንን አላቅም ነበር። እኔ እኮ ያንተንም የሉሌንም ምክር ገፍቼ ለጸብ አልዳረግም ብዬ እንጂ ባጠና ደፍቼ ነበር የምገላግለው። አሁን ሂድና የለም ብለህ አባረው። ይህን ስለ ደግሞ ፈርቼ እንዳይመስልህ። እኔ ማንንም እንደማልፈራ ጠንቅቀህ ታውቃለህ። አሁን በእጄ ሰበብ እንዳይሆንና እኔም ደግሞ የሰው ሰው እንክትክቱን አውጥቼ እንዳልታሰር ለእኔ ስትል የለም በለው። እሺ ገዜ ውሸት እኮ ጥሩ አይደለም፣ የባሰን የሚያጣላችሁ። እኔም አሁን እንደሱ አጠና ይዤ በወጣ ጥሩ አይመጣም ብዬ ነው። አሁን ውጣና የለም ብለህ አባረው። ጓደኛ ሄደል እንዴት ጨክኝ ይላባር? እሱ ጨክኖ የያዘውን አጠና አላየህም እንዴ? ካልሆነ ግን የሚፈጠረው ነገር ከባድ ነው። ጓደኝነቱን ገፍቶ እኮ ነው መንደር ለመንደር ሲያሳድደኝ የዋለው። አላሰራለኝ እኮ ስንት ቃል ገዛ ስል እኮ ነው እያባረረ እዚህ ያደረሰኝ። እንዴት እንዳመለጥኩት እኔ ነኝ የማውቀው። አሁን ሂድና አባርልኝ። አንተም ደግሞ አትፍራ፣ ቆፍጠን እንበል። ባጠና ሰፈር ለሰፈር ከማባረርና አሁንም እዚህ ግቢ ድረስ መጥቶ አላስወጣም ከማለት ውጪ ምን የባሰ ነገር ሊመጣ ነው? አንተ እኮ ሰፈር ውስጥ እንዴት ሲያሳድደኝ እንደዋለ ስላላየህ ነው። እኔ እኮ አገር ሰላም ነው ብዬ ስደክም ቆይቼ ስመጣ ነው ከኋላ እንዴት እንደሳተኝ አላየህ። አሁን ውጣና ለሰላሙ ስትል የለም በለው። ደግሞ እኔን ዋሽ ብለህ እንድትደረብልህ ታደርጋለህ። ግን ይህን የሚያላጠና ያዘው ሊመታ ነው እንዴ? በዚህ ሊመታ ከሆነ በቀጣይ ቀስት ይዞ እንዳይመጣ ነው እንፈራ። እሱ ካገኘ ከቀስትም የባሰ ነገር ታንክም ቢያገኝ ይዞ ይመጣል። አሁን ግን አንተ ለሰላሙ ስትል እንዳልኩ በቃ የለም ወደዚህ ቤት አልገባም ወይ ደግሞ ከፈለክ አላቆም በለው። አረ ገዜ በቃ እኔ እንደዋሻ ታደርገኝ እባክህ። ዘመን ወይ ለግዛቸው ጭራሽ ዛሬ ተባራሪ ልሁን። ጭራሽ በገዛ ሰፈሬ በተከበርኩበት መንደር የማንም ውሪ ያሳደኝ። ወይኔ ጀግናው ጸብ መሸሼ ነው እንጂ ዛሬ ያሳየው ነበር። ሰባብሬ በዘንቢል ነበር ለእናቱ ምልክላት። አረ በቃ ይጀነቅ። ይሄ ጎዶሎ መላጣ አበደረኝ አልካድኩት። ብቻ ይሁን ማያልፍ ቀን የለም። በሰላም ነው የተደበከው ወይንስ አንተም እንደሱ ፈርተህ ነው? እኔማ እንደወጣ ከኋላ አናቱን ላዞርለት ነበር ሐሳቤ። ምን ያደርጋል ብቻም መጣ። ብቻ ዛሬ ይኸውልህ ሳላዞርለት የትም አልሄድም። አዞራለሁ ሲል እኮ መዞርም አለ። ብቻ የሚሻለው መነጋገሩ። ይኸውልህ ከሱ ጋር ማውራው በሚገባው ቋንቋ በዱላ ብቻ ነው። ሰው በዱላ የሚገባው ነገር የለም። አጠናህን ጣልና ተቀምጣችሁ ማውራት ነው ያለባችሁ። ይኸውልህ ዛሬ ከሱ ጋር ያለ ዱላ አላወራም። ስንት ቀን አውርቼዋለሁ። ዛሬ በዱላ ብቻ ነው ማውራው። አጠናህን ጣልና ተቀምጣችሁ ማውራት ነው ያለባችሁ። ከሱ ጋር ተቀምጦ ማውራት የሚባል ነገር የለም። አሁን ልትጠራዋለህ ጥራው። እኔ እኮ ቤት ገብቼ ጸብላ ለመፍጠር ነው እዚህ የምጠብቀው። ጭራሽ ከሱ ጋር ተቀምጬ ላውራ አላደርገው። እሺ በቃ ቁማችሁ አውሩ። ይኸውልህ ከሱ ጋር ቆሜም ተቀምጬም አላወራም። በቃ እንደዛ ከሆነ ግባ እናውራው። እኔ ለጸብ አልጠራለሁ። እኔ ከሱ ጋር ማወራው በሚገባው ቋንቋ ባጠና ነው። ለፍቅር ከሆነ ግን ገብቼ ልጥራለሁ። እኔ በፍቅር ነው ማምነው፣ በጸብ አላምንም። እኔ ወለ ከሱ ጋር በፍቅር ማወራው ነገር የለም። አይገባህም እንዴ አንተ? እና በቃ ተደብቀ በዱላ ብቻ ነው የምትወራው? እርግጠኛ ነህ? ጓደኛህ እኮ ነው፣ ብትመተው ምን ትጠቀማለህ? እንደሱ የሚባል ነገር የለም። በቃ ተደበቀ፣ እኔ እጅ እጠራለሁ። እኔ ሀረሩ ማንን ነው የምፈራው? እዚሁ ተደብቄ ነው የምጠብቀው። ሀረሩ ግን እርግጠኛ ነህ ሁሉንም ነገር በጸብ ነው መፍታት የምትፈልገው? ዛሬ እሱን ሳልሰባብር ከዚህ የትም አልሄድም፣ የትም። በጸብ ግን የሚፈታ ነገር የለም። ጸብ ጸብን የሚጨምረው። ወይኔ ሰውዬው ልጅ፣ አንተ እሱን ስመተው እሱም እኮ ይመታል። ሁለታችሁም ትጎዳላችሁ። በቃ አሁን በጉልበት አትመካ። ጉልበትም ኃይልም የእግዚአብሔር። እኔ አሁን እጠራልሃለሁ። ነግሬሃለሁ። አንተ ልጅ ይኸውልህ ከሱ ጋር አታነካካኝ። አሁን ትጠራው እንደሆነ ጥራው። የእርጎ ዝንብ እምቦቀቀላ ጭራሽ ሊመክረኝ ይሞክራል እንዴ? ውሪ ውርጋጥ። ይሄ
ወይ በልቶ ካጅ አይፈጣ ምን ታረገኝ? ደሙ እንደው ደመከል ብላ አድርገው አለቀውም። እየመጣልኝ እኔ የምልህ ሄደ ወይስ አለ? ሄዷል አይደል? ለመሄድ እኮ ፈቃደኛ አይደለም። ቆይ ግን ይሄን ያህል ምን አድርገው ነው? እኔ ለራሴ ሰው ማልነካ ሰው ነኝ። ሰው ላይ አልደርስ። እኔ ምን አደርገዋለሁ ብለህ ነው ደግሞ? እሱን ምንም አላደረኩትም። እንደዚሁ ከመሬት ተነስቶ ነው ወዳጄ ነው ብዬ ስፈልገው ባጠና ላይ አንቆራጥጠኝ ሲፈልገኝ አለ። ሮጬ አመለጥኩ። ይኸው በሬን ዘግቼ ቁጭ አልኩ። ምን አደርገዋለሁ እኔ? ቆይ ምንም ሳታደርገው ነው አጠና ይዞ ሊደበደብህ የመጣው? አይገርምም ንጉስዬ? ምንም ሳላደርገው አጠና ይዞ ሲያሳድደኝ አለ። ሊደበድበኝ ሊረጋግጠኝ ነው የሚፈልገው። እኔ ደግሞ ይኸው በሬን ዘግቼ ብደበቅ እሱ የፈራሁት መስሎት ይኸው ግንቢ ውስጥ ይንጎራደዳል። አሁን በወጣ እኮ ፈስን ጥሎ ነው የሚሮጠው። ይሄ ዙጥያም እማላውቀው መስሎት ነው። መላጣ ጎዶሎ ዛሬ ነው ያደርገው። ጀግንነቴን ስለማያውቅ ነው። ዛሬ ትዕግስት ብገዛ፣ በእናንተ ምክር ትዕግስት ብገዛ ይኸው ፈሪ ያደረገኝ። እኔ ግን በመነጋገር ብትፈቱን የሚሻለው ባይ ነኝ። ንጉስዬ አንተ ያልገባ ነገር ስላለ ነው። ሀረሩ እኮ አይሰማም፣ መስማት አይፈልግም። እሱ ቢሰማ እንኳን በዱላ አናትህም ብሎ ከጣለ በኋላ ነው ለምንድን ነው የሮጥከው፣ ለምንድን ነው እንደዚህ ያደረግከው ብሎ የሚጠይቀ። ሳይመታ አይሰማም እሱ። ስለዚህ ለዛ ነው የምሸሸው። አይ ሰው ሆኖ የማይሰማ የለም። አንተ የሚደብ ታናገረው ነው የሚሻለው። አንተ የለም ብቻ በለው። እኔ የምችለው ላስማማችሁ ላስታረቃችሁ ብቻ። አልሄድም ካለ ግን ወጥቼ በኩርኩም መላጣውን ቀቡሬ አይደለም እኔን ራሱን እንዲረሳ ነው የማደርገው። ሲነሳብኝ መቼስ ታቀኛለህ፣ እሱም ያቀኛል። አልበዛም እንዴ? የማንም መቀለጃ አሉ። አይ ወንድ ልጅ እኮ እንደዚህ እጅ አይስጥ። ወንድ ልጅ አይደፈር። ማጣቴን ያስደፈረኝ ማጣቴ። አስቴር የስራሽን ይስጥሽ። የእሷ ለዚህ ሁሉ የዳረገኝ የእሷ ነገር። ጭራሽ ፈሪ ወንኩኝ በገዛ ቤቴ። ወይኔ ዛሬ ነው የሞትኩት። ዛሬ ነው የሞትኩት። በቃ አንተ ደግሞ ሂድና በቃ ንገር። የለም በለው በቃ። አይ ካለ ግን እኔም የወራዱ ላይ ነው እዚህ የምወጣው። ይለይልናል ከዛ። በቃ ሂድ። ግዛቸው እንዳልተባልኩ እርገጣቸው እንዳልተባልኩ አሁን ማንም ሊረቀኝ አባረኝ። ደጄ ይደፈር። ወይኔ የሁሉም የፀሐይ ግፍ ነው። ይበለኝ የፀሐይ ግፍ። ረግማኛለች ማለት ነው። ፀሐይ ረግማኛለች። አንተ አሁንም ብቻ መጣ። አስወጣው፣ ይንፈል አስወጣው። ውጣ በለው። ይሄን አልጋ ስር ተደብቆ እንደሆነ ይገባኛል። ከአልጋ ስርም ጎትታ አውጣው። አረሩ አሁንም ቀዝቀዝ በረድ አላልክም? እንደጋልክ ነው። እሱን አንዴ ባጣና ሳላገላብጥ መብረድ የሚባል ነገር የለም። እኔ እኮ እስካሁን ቆይቼ የመጣሁት ንፋስ ሲነካ ቀዝቀዝ ትላለህ ብዬ። ይሄ ቅሪላ ምለቀው መስሎት ነው። እሱን መታህ ግን ምን ትጠቀማለህ? ባይሆን ረጋ ብሎ መነጋገሩ አይሻልም? አይሻልም። የሚሻለው እሱን ሰብሮ መደሰት ብቻ። እኔ ወለሱን እሱን ዛሬ ሳልሰባብር ከዚህ ንቅንቃል። እሰባብራለሁ ስትል ግን አንተም ተሰባብረህ እንዳትይዝ ነው የምፈራው። እሱ ነው እኔን የሚጎዳው። ኧረ እኔ እያስፈራራሁ አይደለም፣ እየመከርኩ ነው። ተው ከዚህ ቦታ ይቅረብህ። እሱ ራሱ እኮ ምን የሚያህል የወይራ ዱላ ይዟል መሰለህ። እኔ አሁን ተው ብዬ ለምኜው ነው የመጣሁት። ይሄ ፈሪ ልብ ካለው የባህር ዛፍ አይዝም። እኔ እኮ የለመንኩት አንተ ተሰባብረህ እንዳትጎዳብኝ ብዬ። ጥራው፣ እኔ የትም አልሄድም። እኔ ያዘንኩት ላንተ ነው፣ እሱ ሲነሳበት ስለማታውቀው ነው። እኔ ሀረሩ ነኝ የምፈራው። ሂድ ጥራው፣ ሂድ። ከዚህ በፊት ግን ተጣልታችሁ ታውቃላችሁ?
እኔ ከሱ ጋር ይኸውልህ ተጣልቼ አላውቅም። ግን እኔ ይኸውልህ የወንዶች ቁና ነው የወንዶች ቁና እንዴ! እንኳን ይኸውልህ የወይራ ለምን የስልክ እንጨት አይዝም? ይሄ ተሸካሚ አውቀዋለሁ እኮ ብረት ሲሸከም አይደል እንዴ የሚውለው? ምን የመሰለ ቁራሌ። ሀረሩ ተው ተው ይቅርብህ ተው። ስንት ማዳበሪያ ተሸክሙ እኮ ሰፈር ለሰፈር እንደሚዞር እኮ አውቀዋለሁ። እርግጠኛ ነህ ይምጣ? ይምጣና ይሞክረኝ። ልብ ካለው ይምጣ። ግን በደንብ አስብ። እርግጠኛ ነህ? ይሄ ቁራ እየጮኸ አይደል እንደ የትም የሚያድረው? አላውቀውም። ደግሞ ምንድን ነው ያለው? የወይራ ነው ያለው። የወይራ ዱላ ትልቅ ይሆን እንዴ? ከዚህ ይበልጥ ይሆን እንዴ? ይሆናል እኮ እሱ እኮ መሸከም የለመደ እኮ ነው። ሀረሩ መጣ። ላጠና ይዞ አምልጥ። ሉልዬ የኔ አስተዋሽ እንዴት ነህ? ደህና ነህ? እኔ ደህና ነኝ እግዚአብሔር ይመስገን። ስራ ጤና ሁሉ እንዴት ነው? ስራ በጣም ጥሩ ነው። በደንብ እየሰራው ነው። ወጥሬ እየሰራው ነው። አጎቴ ስራ መጀመሪያን ሰማ እንዴት ደስ እንዳለኝ አጥቂኝ። ሉሌ ስራ መጀመሪያን ደግሞ ማን ነገረ? አሁን አንተ ነገርከኝ እኮ አጎቴ። እና ስራው እንዴት ይዟል? ራሴው ተናግሬ ማን ነገረህ እላለሁ። ስራው በጣም ጥሩ አድርጎ ይዞኛል። ያው እንደምታውቀው የኔ ነገር እንቅፋት አያጣውም። ያው ትንሽ እንቅፋት ቋቋ እያደረገ እያስቸገረኝ ነው። ፈተና እየበዛብኝ። ሰው ሲሰራ እንቅፋት አያጣው፣ ሲተኛ ብቻ ነው ከነማ ያጣው። አንተ ደግሞ ከምተኛ ብትሰራ ነው የሚሻለው ከነ እንቅፋቱ። እሱማ ልክ ነህ ሉልዬ። አንተ ጋርስ ትምህርቱ እንዴት ነው? ጥሩ ነው? በደንብ ይዞሃል ትምህርቱ? ጥሩ ነው። ንጉስዬ ግን ደህና ነው? እናቱስ እሱ እንዴት ናቸው? ደህና ነው እግዚአብሔር ይመስገን። ካለ እስቲ ብታገናኘኝ ንፍቅ ብሎኛል። እሺ ሉልዬ ትንሽ ቆይቼ አገናኛለሁ። እሺ አሁን የሆነች ጉዳይ ይዛኛለች። እኔ የምልህ ጉዛቸው ለምን አነስ ያለች ስልክ አንገዛለት? ጠቃጠቀው ብትሆንም ለጊዜው ነው እንገዛለት። ኧረ ምን ችግር አለ? እንገዛለታለን። ለጠቃጠቆት ሳናንስም። እንደ ቤት ስልክ እኮ አንተ ጋር እየደወልኩ አገናኛኝ ማለት እኮ እኔም እኮ አበዙት። እውነት ነው። በቃ ቆጠብ አድርገን ቆንጆ ጠቃጠቆ ነገር እንገዛለታለን። ብርሃኔ አንተ ጋር መተጠቃለች እንዴ? ብደውልላት እኮ ስልኳ አይሰራም። ኧረ መታ አታውቅም። ለነገሩ እኔም ደውዬላት አላውቅም። እንዴ ለምን ለእህቴ ያልደወልክ ለማለት ደውል? እኔማ ያው ስትፈልገኝ ትደውላለች ብዬ ነው ዝም ያልኩት። እስክትፈልጋት ጠብቅ እንጂ አንተን ፈልገህ ደውላት። እሱም እኮ እስኪፈልገኝ ብላ እየጠበቀች ሊሆን ይችላል። እውነት ነው ደውላለሁ የኔ መካሪ። በቃ አሁን ወጣ ብዬ ንጉሥን ላናግረው። እሺ እሺ አጎቴ ያገናኘኝ። ደህና ዋል። ወንድ ነኝ ካልክ ናውረድ አንተ የጅብ ጥላ። አረሩ ወንድሜ እስኪ ተረጋጋ። ለኔ እናንተ ጸብ አይበጅም። የነገሩኝ ነገር ሁሉ እውነት ነው። አንተ ነው ዋሻው። ውሸት ነው። በውሸት ተመርተህ ከኔ ጋር ለጸብ አትጋበዝ። ጭራሽ ባመንኩ ጓደኛዬ ነህ ብዬ ባመንኩ። ምን በደልኩ? ምን አረኩ? እኔ እኮ ፈርቼህ አይደለም። በእኔና ባንተ መሃል ጸብ አያምርም ብዬ እንጂ ፈርቼህ አይደለም። ፈርቼ ዝም የምል መስሎ ነው? ምንም የሚቀር ነገር የለም። አዎ ገንዘብህንም ክጄህ አይደለም፣ እሰጥሃለሁ። ደግሞ ሀረሩ ልንገርህ፣ እኔ ፈርቼህ እዚህ ድረስ የሮጥኩት ፈርቼህ አይደለም። እና ሩጫ ስለምችል ነው። ፈርቼህ አይደለም ትላለህ እንዴ? ጭራሽ ፈርተህማ ነው የሮጥከው። አክብሬህ ነው። ብትከበር ነው የሚሻለው። ኧረ እባክህ እንደዛ እግሬ አውጭኝ ብለህ የሮጥከው ታዲያ ደፍረህ ነው? ነግሬሃለሁ። ካልሆነ ግን እያስፈራራኸኝ። ያስፈራራው አይደለም። ባጎረስ ብትይኝ ተነገርኩ። አንተ ሸለፈታ ቢኖርህ ብርን አከፍልም። ምንድን ነው ቆይ ችግርህ? እሰጥሃለሁ። በቃ ጊዜ ስጠኝ። ክደኸኛል። ሞላጫ ሌባ ነህ ሞላጫ። በቃ ትንሽ ችግር ስላጋጠመኝ ነው። ጊዜ ስጠኝ፣ እሰጥሃለሁ። ገንዘብህን አልካድኩህም አልኩ። በቃ እሺ ተረጋጋ። ንጉሥ እንካ ለውል እያናገረ ነው። አሁን ለማንኛውም ብትረጋጋ ነው የሚሻለው። አይ ካልክ ግን
አይካልክ ግን እኔ ጋም ዱላ አለ። ኧረ እባክህ ደግሞ ታውቀኛለህ። ማ አንተ ምን ያደብካለህ? እስቲ አውራኝ። ልምጣ ና እስቲ ግጠመኝ። እንዴ ወይኔ አታውቅም። እንዴት ነህ ንጉስዬ? ስትናፍቀኝ እኮ ደወልኩኝ። ሁሌም ትናፍቀኛለህ፣ ግን ደህና ነህ? እኔስ ደህና ነኝ። አጎቴስ እንዴት ነው? በርታ እያለ ነው? እንዳልከኝ አድርጌ ስራ አስጀመሪው ነበር። ዛሬ ግን አንዱ እያባረረው ነው። አባረረው? ምን አድርግ ብሎ ነው ያባረረው? እኔ አላቅም። አሁንም ግን ግቢ ውስጥ እየፎከረ ነው። ጸቤስ ጣን እንደሆነ ነግረህ እስቲ ያረጋጋው። አረ የሚረጋጋ አይነት ሰው አይደለም። ካልደበደብኩት እያለ ነው። ምን ሊጠቀም ነው ሰውን በመደብደብ? ሰውን ደብድቦ የሚያገኘው ደስታ ከንቱ መሆኑን አያውቅም እንዴ? አረ ምንም አያውቅም። ቢያውቅማ በዱላ መፍትሄ ያመጣለሁ ብሎ አያስብም ነበር። እውነት ነው። እስቲ ላውራው፣ አገናኘኝ። አንተን ለማውራት የሚፈቅድ አይመስለኝም፣ ግን እሞክራለሁ። እንዴ ለምንድን ነው እሺ የማይለው? ልዑል ነው በለው። አሁን በጣም ተናዷል። ማንንም ማናገር አይፈልግም። አሁን ቶሎ በል አገናኘኝ። እሺ በቃ እሺ ካለ ሰጠዋል። እስቲ አንዴ ሉሌን አናግር። ሉሌ ደግሞ ማን ነው? ሉሌ አይኔ ነው። በዛ ላይ ደግሞ መድኃኒትም ነው። እኔ አመመኝ ብያለሁ? እስኪ ንገረኝ። እኔ አመመኝ ብያለሁ? በንዴት ረጅም ሰዓት መቆየት ራሱ እኮ በሽታ ነው። አንተ እንዴት ነው የምትናገረው? እኔ ለራሴ እዚህ ባጎትህ ገንዘቤን ተዘርፌያለሁ፣ ጭራሽ ታማሚ ትለኛለህ። እኔ ለራስህ ብዬ ነው። በንዴት ብደበድበው መታሰር መች ይቀራል? ለእኔ ብለህ ከሆነ አስወጣልኝና ቀጥቅጫው ይውጣልኝ በቃ። ቅድም ፈርተህ ሩጠህ አሁን ጀግና ትጮታለህ እንዴ? ቆይ አንተ ምንድን ነው ችግር? ቆይ ስታየኝ እኔ ፈሪ መስላለሁ እንዴ? ጭራሽ ፈሪ አልከኝ። አይ አንተማ ፈሪ አይደለም ጀግና ጎበዝ ነው እንጂ። እስኪ ድገመው፣ ምንድን ነው ያልከው? ታል ግን አይደል ይዞት የወጣውን ዱላ። አሁን በቃ ሉሌን አናግር። ሉሌ አትበልብኝ። ሉሌ ማን ነው? ደህና ዋልክ ጀግናው። ግዛችሁ ልደበደበው ነው አሉ። ደግ አደረገ። በደንብ ደብድበው። እሺ ጎበዝ። እሱ መደብደብ መቀጥቀጥ የሚገባው ሰው ነው። እንዳንተ አይነት ጀግና ስንፈልግ ነበር የነበረው። አሁን አንተ ተገኘህልን በለው። እሺ በደንብ። ምን አልከኝ? ጀግና ነህ፣ ጎበዝ ነህ። ሲያናድዱ መርገጥ ነው። እሺ በላቸው። ምንድን ነው ያልከኝ? አልገባኝም። እስኪ ድገመው። ሲያናድዱ ሲነኩ በላቸው እያልኩህ ነው። እንደዛ ነው እንዴ? ይሄንን በለው እያልከኝ ነው እንዴ? አዎ በለው፣ ቅጥቅጥ አድርገው። አንተን የመሰለ ጀግና ደግሞ ማን ነው የሚነካው? ትንሽ ሲነኩ ይቅርና አይደለም ሲያዩ ቅጥቅጥ አድርጋቸው። እሺ ግን ከቀጠቀጥከው በፊት ጓደኝነትህን ማሰብ አለብህ። ጓደኛዬ ነበር፣ ግን አሁን ጓደኛዬ አይደለም። ደግሞ ሰው ከመምታት በፊት እኮ ሁለት ሶስት እኮ ቆም ብለህ ማሰብ አለብህ። ምን ማለት ነው ደግሞ? ስትመታው ልትመታ እንደምችል ማሰብ፣ ከመታኸውም ደግሞ ልታሳክም እንደምችል ማሰብ። ግን ምን አድርጎ ነው ያዙን ልቀቁኝ ይቀጠቅጧለሁ የምትለው? ገንዘብ አበድሬው ክዶኝ ነው። ሌባ ነው። እና ገንዘብን ነው የምፈልገው፣ እሱ መደብደብ። ከገንዘቤ እንጂ እሱን ከመደብደብ እኔ ምን አለኝ? ከደበደብከው በገንዘቡ ይታከምበታል ማለት ነው። በገንዘቡ ይታከምበት ማለት ደግሞ ገንዘብህን አጣኸው ማለት ነው። ደግሞ እኮ ወዳጅ መደብደብ ጥቅም አለው እንዴ? ምንም እኮ ጥቅም የለውም። እሱስ ልክ ነህ። በጣም አናዶኝ ነበር። እስቲ ወዳጅ መደብደብ ጥሩ ነው ብለህ ታስባለህ? ሰው ግን በዱላ ይስተካከላል? አሁን የምትፈነክተው ደሙ ቢደማ አንተ አሁን አይጸጽስህም? አንተ ረጋ በል። እሱ ችግር አጋጥሞት ነው እንጂ ክዶ አይደለም። ግዛችሁ እኮ መከዳ አያውቅበትም። ዝም በል እባክህ። ምን በእኔ ገንዘብ ሚስቱን ከሀገር አስወጥቶ ስጠይቀው የለም ይባላል? ደግሞ ገንዘብ እንዳለው ሰዎች ነግረውኛል። ሁሉም ወሬ እኮ አይሰማም። ወሬ እኮ ተመርጦ ነው የሚሰማው። እና ችግሩን ከራሱ ስሞና በፍቅር ፍቶ። እሺ የእኔ ጌታ። እሺ እውነት ግን ቸግሮት ነው? ፈጣሪ ያሰብከውን ያሳካልክ። እኔ እንደሰማኝ ፈጣሪም ይስማክ። አሜን አሜን። በላውን በፍቅር ፍታ። በጻ የሚፈታ ነገር የለም። ቻው። እሺ ቻው። ልጥረው ታናግረዋለህ። ሉሌን ካናገርክ ሉሌ እኮ መድኃኒት ነው ብያለሁ። መድኃኒት ሰጠህ አይደል አንተ? በቃ ጠራውና ትነጋገራላችሁ። ገንዘብ በቸገረኝ ሰዓት አበድረኛል።
በጊዜ ያልመለስኩልህ ደግሞ የከፋ ችግር ውስጥ ስለነበርኩ ነው። ያው አንተም ችግር ውስጥ እንደሆንክ አውቃለሁ፣ ግን የኔ በጣም የባሰ ችግር ውስጥ ስለነበርኩ ነው። ይቅርታ አድርግልኝ። እኔ አላዋሸሁም እና ያለውም እውነት ነው። እና ሰርተን እንከፍላለን፣ ጊዜ ይስጠን። ሰዎች ላንተ እንደነገሩ ሚስቱ ከሀገር አልወጣች፣ ገንዘቡን ላ ተከፍሎ እሷ በድንገት ታስራ ነው። ነገሩ እንደዛ ነው እንዴ? ትኬት ተቆርጦ ሁሉ ነገር አልቆ ከሀገር ልትወጣ ስትል እዚሁ ሀገር ውስጥ በድንገት ታሰረች። በቃ ትኬቱን ከሰረ፣ የከፈልነውም ነገር ከሰረ። አሁንም እሷ ያለችው እስር ቤት ነች። ለዛ ነው ገንዘብን ያልሰጠው። ምን አድርጋ ነው የታሰረችው እንዴ? ከሰው ተጣልታ ነው የታሰረችው። እናንተም ከሰው ትጣላ። ግን አንተም ብትነግረኝ ጥሩ ነበርኩ። ምን ብዬ ልንገር? ምን ተብሎ ይነገራል? ይሄ በጣም እኮ የሚያሸማቀቅ ነው። ደግሞ አንተም ከመስማት ይልቅ ዱላ ይዘህ በዱላ ነው የተቀበልከኝ። ምን ላድርግ? ስራ ያቆመው ሚስቱን አረብ ሀገር ልኮ ነው ሲባል ሰምቼ እኮ ነው። ሰማው ስህተት ነው። እኔ ነኝ በግድ ስራ እንዲጀምር ያደረኩት። ይቅርታ እንግዲህ ያለህበትን ችግር ስላልተረዳው። እኔ እናንተ ስንት መከራ አልበላንም? ፀሐይ አልበላንም? አብሮ እኛ የሚያምርብን አንድ ላይ ስንበላ እንጂ ስንባላ አይደል። ብዙ ነገር ያሳለፍን ሰዎች ነን። መከራ አልበላንም? እኔ እኮ ምበረታው ማዳበሪያ ሙሉ ቆርቆሮ ተሸክሜ ስዞር ምበረታው በአንተ ጫወታ ነበር። ፍዳውንስ አብረን አልበላንም? ያ ሁሉ ፍቅራችን አልፎ ዛሬ እኔ እናንተ ዱላ፣ ለእኔና ለአንተ ዱላ ይገባናል። ዛሬ እኔ እናንተ በልጅ የምንታረቅ ሰዎች ነን። በቃ በጣም ይቅርታ አድርግልኝ፣ ይቅርታ አድርግልኝ። በድያለሁ፣ ይቅርታ አድርግልኝ። ልጁ እንድትወልደው አድርግ። አስበዋል? ልጁ አድጎ አባዬ ምናምን ሲል ያንተ ልጅ እንዳሳድግልህ እየለመንከኝ ነው። አመሰግናለሁ። ለራሴ ስል እንጂ ላንቺ ስል እኮ ምንም ያደረኩት ነገር የለም። እኔ ደግሞ ከጊዜያዊ ስሜት ውጭ ምርጫ አይደለሽም። ተኝቼ ስነሳ በጣም ነው የምታስጠይ። ሴት የፍጥረት ምሳሌ ናት። እስኪ የሴት ክብሩ ኖርሽ። ራስህን እስክጠላ ድረስ ትሰቃያለህ። ያኔ ልሙት ብትል እንኳን ሁሉ ነገር ያቅታል። እሱ ደግሞ የሚጀምረው አሁን ነው። ፊት ላይ ሳልሰብረው ውጣ ሴሰኛ። ወይኔ ልጄ፣ ወይኔ ትሰማኛለህ? እሱን መምታት አይቻልምሽ። እኔ ራሴ መክረዋል። እንደ ህፃን ልጅ ኮርኩም ያሳደግኩት ልጅ ቼቼ ብሎ ቁጥር 2 መርፌን ያስወጋኝ እሱ ነው። ሲገረ ኧረ አውቃለሁ፣ ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ውሰደሽ። እሺ በቃ ሄዳለሁ። አንቺ ሂድ ካልሽኝ ሄዳለሁ። ና ስትይኝ ደግሞ እመጣለሁ። እሺ በቃሽ። አሁን ተነስና ሂድ።